እቺ ልጅ በእርግዝና ወቅት ነው የነገሩ ላይ የተከሰተው። ሰው የሴት ልጅ የመጀመሪያ እርግዝና ላይ አብሶ ወንድ ሲሆን ነው ምናምን በጣም ብዙ የሆርሞን መለዋወጥ ብዙ ነገሮች ይከሰታሉ። በዛ ውስጥ ያሁሉ ጫና ተፈጥሮባት እቺ ልጅ ለምን ቆመች ነው? ለምን በሰላም ወለደች ነው? ለምን ዛሬ ጠንካራ ሆና ቆመች ነው? በነገራችን ላይ ከሩታ ጥንካሬ ጀርባ በጣም ብዙ ሀዘኖች አሉ። እዚህ ጋር መታንት ስትል ረስታው እንዳይመስላችሁ፣ ግን የሚቀድመውን እሷን ያሁሉ ነገር ምን ያተጋለ ያዩት ያሉት ስቃ መምጣቷ የሚያነዳቸው እዛ ጋር ምንም አይነት ነገር ያላሳለፈች ምንም አይነት ነገር ያሉ ይመስላቸው ነው እያደረጋቸው ያለውና ያንን ነገር እኛ እናውቃለን። አጠገቧ ነኝ ያለሁት ብዙ ነገር አለ። ደግሞ ሴቶች ናቸው እያዩዋቸው ያሉት። ወንድ ልጅ ቢሆን ችግር የለም። እንደ አንድ ሴት ሊያጠነክሯትና እንትን ሊሏት ነው እንጂ እንደ እነሱ አስተሳሰብ ሩታ ወድቃለች። አብርሃም ከኤርሜላ ጋር ደንዝዞ ወይም ነገር ሆኖ ካልሆነ በስተቀር ሩታ ጋር ያልጨረሰው ጉዳይ እንዳለ ያውቃል። አንተ ወንድ ልጅ እኮ ነህ። ልጅ ሊወለድልህ አስበው። የመጀመሪያ ልጅ ልታይ ወንድ ልጅ እኮ ነህ። እንዴት እንደሚጓጋ ታውቃለህ አንተ። በዙሪያ እኮ ብዙ ሰዎች እኮ አግብቶ ሲወልዱ እኮ አይተናል። እና እንዴት ሲጓጋ እንደነበረ አይተሃል። ልጅ ሊወለድለት እንደነበረ ሲያውቅ በአንድ ጊዜ ያንን ነገር ምንም ጭራሽ እኮ ሩታ ማርገዟን ሁሉ እኮ ምንም ረስቶታል በዛ ሰዓት ላይ በነገራችን ላይ። እና ይሄ ልጅ ከቀልቡ ነው። አብርሃም 1 አመት ሆነው ቀልቡን ካጣ። እኔ የማውቀው አብርሃም የለም። በቃ ብዙ ጊዜ ተናግረናል። አብርሃምን እኔ አላውቀውም። እና የማውቀው አብርሃም አሁን ተመልሷል። ሲመለስ ደግሞ መተት ምናምን ብለው መጥተዋል። ይህ ነገር ደግሞ እንደ ሀሳብ አልቀበልም። ኧረ እኔም አልቀበልም ወንድምዬ፣ እኔ ልሙትልህ፣ እኔም አልቀበለውም። ይሄን ሀሳብ የሚቀበሉት ራሳቸው መተታሞቹ ናቸው። አዎ ራሳቸው ናቸው። እኔ በበኩሌ አልቀበልም። እኔ እኮ ትላንትና ብያችሁ ነበር። አያችሁ አይደለ? የአሁኑ አብርሃም ትክክለኛ አብርሃም ነው ብያችሁ ነበረ። ትክክለኛው አብርሃም። እነዚህ ደግሞ የዝሙታም ደጋፊዎችና የእሱ ቤተሰቦች እነ ዴቭ እነ ቡዜ እነ ምናምንቴዎች እነ አቤላ ደግሞ ትክክለኛው አብርሃም ካሜራ ደቅኖ ሴት ልጅ ያላገባት ሴት ልጅን አገጯና ጉንጯ ሲገመጭጭ ምኑ ከምኑ ጋር እያገጫጨ የሚመጣው አብርሃም ነው ትክክለኛ አብርሃም ብለዋል ማለት ነው። እኛ ደግሞ አንቀበልም። ሌላው ከራሱ ጋር ስላልሆነ ነው እንጂ ከሩታ ጋር ያልጨረሰው ነገር እንዳለ ከራሱ ጋር ስላልሆነ ሄርሜላ ጋር ሄዶ ከሩታ ጋር ያልጨረሰው ጉዳይ እንዳለው ያውቃል ብሏል ማለት ነው። በትክክል አረ የሩታዬ ወንድሞች እኮ ትለያላችሁ። ፍሬው እንግዲህ ተያይዞታል የሩታ ነፃነት ለማውጣት ተያይዘዋል። ይመቻችሁ። እውነቴን ነው የምላችሁ። አያችሁ አይደለ እኛ ሴቶችን ወንዶች ምን ያክል እንደሚታዘቡን በተለይ በተጎዳች ሴት ልጅ ላይ በደንብ ካልተጎዳች አፈር ልሳ አፈር ቅማ ካልተነሳች የምንል ሴቶች በሴት ላይ የምንነሳ ሴቶች ምን ያክል እንደሚታዘቡ ነው። በአብዛኞቹ ሴቶች ናቸው የሩታ ውድቀትን የሚፈልጉ ሳቋን የማይፈልጉ አለ እኮ። በእነሱ እሳቤ ሩታ ትወድቅ ነበር። መቼም ቢሆን ሩታ አትወድቅም። የሚወድቁት የሩታ ውድቀትን የሚፈልጉ ናቸው። በቆፈሩት ጉድጓድ መልሰው የሚገቡበት እነሱ እራሳቸው ናቸው። ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ፍሬ የተናገረው ምንድን ነው? ቤተሰብ ሩታዬ ይሄን ነገር የደረሰባት ይሄ ጥቃትን የደረሰባት በእርግዝናዋ ሰዓት ነው። ሴት ልጅ ደግሞ ስታረግዝ ሆርሞና ይቀያየራሉ። ነገር ግን በሰላም ወልዳ በሰላም ስለተነሳች ጠንክራ ስላዩዋት ለምን ጠነከረች ነው ወይ ያላችሁ ያላችሁት? ከሳቋና ከጥንካሬዋ በስተጀርባ ብዙ ሀዘን አለባት። የረሳችሁ እንዳይመስላችሁ ስትስቅ ብሏችኋል ማለት ነው። እንግዲህ ከሰማችሁ ደናዞች ምን ትሰማላችሁ? የእሷ ሳቅና የእሷ መደሰትማ ለእናንተ ያጦለውላችኋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። እንግዲህ አሁንም ተመላልሼ መጥቼላችኋለሁ። እነዚህ ወንድሞቼ ስለ ሩታ መልካም ነገር፣ ስለ ሩታ ጥንካሬ፣ ስለ ሩታ ብርታት ሲናገሩ እኔንም ቀርጬ አመጣላቸዋለሁ። ምክንያቱም ስለ ሩታ መልካም ነገር የሚያወሩት ነው የምፈልገው ማለት ነው። ስለ ሩታ ጥንካሬ፣ ስለ ሩታ ንግስትነት የሚያወራ ሰውን በደንብ ነው ተንሰብስፍ የምጠብቀው ማለት ነው።
እንግዲህ ሰምታችኋል እያንዳንዳችሁ ማለት ነው። ራሱ ስለሳተ ከራሱ ጋር ስላልሆነ ነው እንጂ ከሩታ ጋር የቀረው ጉዳይ እንዳለው በደንብ ጠንቅቆ ያውቀዋል። ወደ ሄርሜላ ሲሄድ አዎ ወደ ሄርሜላ ሲሄድ ከራሱ ጋር አልነበረም። አብርሃም ጤነኛ አልነበረም። ጤናውን ካጣ ሙሉ አመት ሆኖታል አብርሃም ማለት ነው። በትክክል ሙሉ 1 አመት አብርሃም ከራሱ ጋር አልነበረም። ከራሱ ጋር ቢሆን ኖሮ እርጉዝ ሚስቱን ትቶ ከሌላ ሴት ጋር እንደፈለገ አይጨማለቅም ነበረ። ገባችሁ አይደለ? በዛን ሰዓት እርጉዝ ሚስቱን ትቶ ከእሷ ጋር እንደፈለገ ሲጨማለቅ የወለደች ሚስቱን ልጁን እዛ ራስ ቤት አስቀምጦ እንደፈለገ ከምኗ ጋር ረተውን እንደፈለገ ሲጨማለቅ በዛን ሰዓት እንኳ መተት ብላችሁ አልተናገራችሁም። ገባችሁ አይደለም? የተወሰኑ ሰዎች ናቸው መተት ሊሆን ይችላል፣ የሆነ ነገር መስተፋቅር አሰርታበት ሊሆን ይችላል ተብሎ ለ2 ቀን ብቻ ለ1 ቀን ብቻ እሪ ተባለ ቆመ። እንዳሁኑ እንደ ሩታ ግን እሪ አላላችሁም፣ ያዙኝ ልቀቁኝ አላላችሁም። ለምን? ሩታን ይህናክል ሩታን የምትጮሁበት ጥላቻ ስላለባችሁ ነው። በዛን ሰዓት እርጉዝ ሚስቱን አስረግዞ ከእሷ ጋር እንደፈለገ ሆኖ ደስ የሚል ህይወትን አሳልፎ አውቶማቲክ ከመቼው ሄደ ሳይባል ወደ ውሽሚት ሲሄድ ግን ያን ጊዜ እንደዚህ ያዙ ይልቀቁኝ አላላችሁን ነበረ ማለት ነው። ሲቀጥል ከጤናው ጋር አልነበረም አብርሃም ማለት ነው። ጤንነቱ የተቃወሰው ወደ ሄርሜላ በሄደበት ሰዓት ነው። ገብቷችኋል አይደለም? አሁን ይሰማችኋል አይደለ? 1 አመት ሙሉ ብሏል ልዩ ማለት ነው። እኔም እንደዛ ነው የማስበው ማለት ነው። ምክንያቱም 1 አመት ሙሉ የሰራውን ቪዲዮ ጤና የጎደለው ቪዲዮ ነው እንጂ የጤነኝነት ነገር ያለበት ነገር አልነበረም። አንዴ ጉንጯ አገላብጦ ሲስብ፣ አንዴ ግንባሯ ሲስብ፣ ሚስቱን የልጁ እናትን አስቀምጦ ማለት ነው። ያን ጊዜ ነው አብርሃም የጤነኝነትን ነገር ማለት ጤንነቱን የማይታይ የነበረው ማለት ነው። አሁን ግን በዚህ ሰሞን የሚሰራው ቪዲዮ ትክክለኛ ኖርማል አብርሃም ነው ወይስ ለእናንተ የዝሙት ደጋፊ የሆናችሁ ማለት ነው? ለእናንተ ወይስ እንደ በፊቱ አብርሃም እንደፈለገ ሲስቅ አፉ ጎሮሮን መኝታ ክፍል ከነ ሳሎኑ ስላልታያላችሁ ወይም ደግሞ አገጭና ጉጭ ሲስም እናንተ ናችሁ መሰለኝ የምትረኩት ማለት ነው። እውነት ስታፍሩላህ ላዚም እኛ ራሱ እኮ መጥፎ ነገር እያናገራችሁ እና ያላችሁት ማለት ነው። ለምን እንደሆነ ታውቃላችሁ? እኔ ጤነኛ ነኝ ከራሴ ጋር ነው ያለሁት፣ ሚስቴና ልጄን ነው የምፈልገው፣ ከነሱ ጋር ነው ያለሁት እያለ እናንተ ጤነኛ አይደለህም፣ በሽተኛ ነህ፣ በመተት ተመትቶብህ እንደዚህ ፈዛሃል ስላላችሁ ማለት ነው። በቃ ይሄን እምላችሁ ማለት ነው። ገባችሁ አይደለ? እናንተ የምትፈልጉት እንደዚህ አፍላፍ ሲሳሳሙ እዛ ሲተሻሹ ያን ነው ጤነኛ አድርጋችሁ የምትወስዱት ማለት ነው። ያ ደግሞ አብርሃም ጤነኛ አልነበረም፣ ከራሱ ጋር አልነበረም። አብርሃም ድሮ የምናውቀው አብርሃም ስክን ያለ ርግት ያለ እንኳን አይደለም ከውሽማ ካላገባ ሴት ጋር እንደዚህ ሊጨማለቅ ተውና ከሩታ ጋር ራሱ 1 ቀን እንደዚህ ሲጨማለቅ እንደዚህ ሲሆን አይተነው አናቅም ማለት ነው። እንደውም አሁን ከዚች ከውሽማው እንደፈለገ ሲገላበጥ እንደፈለገ አገላብጦ ሲስማት ምን ነበር እያላችሁ የነበረው? አያችሁ፣ ከልቡን የሚያፈቅራት ሴት ልጅ ስላገኘ ነው እየሳማት ያለው። ሩታን ግን ከልቡን ስለማያፈቅራት ነው እያላችሁ ነበረ። በጣም ነው እንደ ሩታን ከልቡ ያላፈቀራት። ታዲያ ባያፈቅራትማ አያስረግዛትም ነበረ። ገባችሁ አይደለ? ሰርግም ዱባይ ድረስ ሄዶ አይሰርግላትም ነበረ። ነገር ግን ከውሽሚት ጋር እንደፈለገ የሚሆን የነበረው ከራሱ ጋር ከጭንቅላቱ ጋር ስላልነበረ ነው። ይሄ ነው እውነታው ማለት ነው። እውነታው ይሄ ነው። ሌላው ምንድነው ፍሬ የተናገረው ነገር? ይሄ ነገር የተከሰተባት እኮ ሩታ በእርግዝናዋ ሰዓት ነው። በእርግዝናዋ በትክክል በእርግዝናዋ ሳትወልድ ነው እንደፈለገች መጣ ስትጨማለቅባት የነበረችው እቺ ጨምላቃ ማለት ነው። እንደፈለገች ስትራገጥባት የነበረችው ማለት ነው። እኔ ዛሬ ሄርሜላ የደም እንባ ብታለቅስ በአፍጢሟ ብትደፋ ራሱ ጉዳይ አይደለም። ምክንያቱም ወዳ ፈቅዳ የገባችበት ነገር ነው። እንደ ሴትነቷ ማሰብ ነበረባት። ትላንትና ሩታን ሲያስለቅሳት ነገ እኔንም ያስለቅሰኛል ብላ ማሰብ ነበረባት ማለት ነው። እዩ ራሱ እኮ ተናግሯል።
ተናግሯል። አይሆንሽም እንደዚህ ነው ብለን እኮ ነግረናታል። ነገር ግን ልሰማን አልቻለችም። በትክክል በብዙ ቪዲዮ ነግረዋታል። የቡታጀራ ዩቲዩበሮች ማለት ነው። ብዙዎቹ አብርሃም አይሆንሽም፣ ባለትዳር ነው፣ የልጅ አባት ነው እያሏት ነበረ። እናንተ ቀንታችሁ ነው የሁለታችን እንደዚህ መሆን እንደዚህ ብሏችሁ ነው እያለች ነበረ እየመጣች ያለችው ማለት ነው። አሁንም ሴቶችዬ ትዝብት ላይ አትውደቁ፣ በወንዶች ማለት ነው። ሴት ልጅ ገለን ካልቀበርን አትበሉ። የተጎዳች ሴት ልጅን አንገቷን እንድትደፋ አታድርጉ። አሁን በእውነት ነው እኮ በእናንተ አስተሳሰብ እኮ በእናንተ ጭንቅላት ሩታ ልትቀብሯት ነበር ያሰባችሁት። ሩታ አንገቷን እንድትደፋ፣ ሩታ ሚዲያውን ትታ እንድጠፋ ነበር የፈለጋችሁት። ነገር ግን ጠንካራና ጎበዝ ጀግና ስለሆነች ጀግንነቷ አሳየቻቸው ማለት ነው። በዚህ አጋጣሚ ፍሬ ዩቲዩብ በጣም ነው የምናመሰግነው ማለት ነው። በአሁኑ ሰዓት ገስት ላይ እየገባ እንግዲህ እያሳመነ ይገኛል ማለት ነው። የመቻችሁ የሩትዬ ወንድሞች እንዴት ደስ እንደምትሉ ማለት ነው። ደግሞ እኮ እውነታ ስላላት ነው ከሩታ ጎን የቆም ነው። ሩታን የምንወዳት የእውነት ሴት ስለሆነች ነው ብለዋል ማለት ነው። ኧረ እኛም ነፍሳችን እስከሚወጣ ድረስ ነው የምንወዳት። ጀግኒቷ ባንወድ ነበረ የሚገርመው ማለት ነው። ጀግና አንበሳ፣ ጠንካራ ሴት ማን ይጠላል? ምድረ ልፍስፍስ የሆኑ ሴቶች ናቸው ጠንካራ ሴትን የሚጠሉት ማለት ነው። ምድረ ልፍስፍስ